ለእናንተ ይሁን በእግዚአብሔር ዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘዳግም ምዕራፍ 7 ቁጥር 12 እስከ ምዕራፍ 11 ቁጥር 25 የሳምንቱ የፓራሻ ክፍል ወይም የኦሪት ክፍል ፓራሻ ቴኬቭ ይባላል ማለት ነው። በዚህም በፓራሻ ቴኬቭ አብዛኛውን ጊዜ የምናገረው ትእዛዛትን ባስመለከተ እንዴት ትእዛዛትን መፈጸም እንዳለብንና በእስራኤል ሀገር የምንፈጽማቸው ትእዛዛቶቹ ምን አይነት ከአገሪቱ ጋር ያላቸው ውደትና የሚያደርጉት ምን አይነት ውደት እንዳላቸው በይበልጥ የሚነግረንና በትእዛዛት በኩል የሚያሳውሰን ይሄ የመጀመሪያውና ሰፊውን ርዕስ ይዞ የምንገኘው የትእዛዛት ጉዳይ ነው። በመጀመሪያው በኦሪቱ በሚከፍትበት ጊዜ የሚናገረው ትእዛዛትን መፈጸም እንዳለብን የኦሪት ሕግጋቶች እስራኤል ሀገር አገሪቱ ከመቋቋሙ በፊት እግዚአብሔር አምላክ ለሕዝብ እስራኤል በሲናይ ተራራ ኦሪትን የሰጣቸው ሕግና ደንቡን እስራኤል ሀገር በመንገባበት ጊዜ መተዳደሪያ ሕግና ደንብ ምን አይነት እንደሆነ አይተናል። ያም የዓለም ሕዝቦች የራሳቸውን ሕግና ደንብ ወይም ማንኛውም ሀገር ከተቋቋመ በኋላ ሕዝቦች የሚደነግጓቸው ሕጎች እንዳሉ እና በእነዛ ሕጎች እንደሚመሩ አይተናል። መምህራችን ሙሴና ሕዝብ እስራኤል በተገኙበት ኦሪትን መሰጠቱና ያ ሕግና ደንብ ደግሞ እስራኤል ሀገር ውስጥ ገብተን የምንፈጽማቸው ሕጎችና እነዛም ሕጎች ዘላለማዊ እንደሆኑ አይተናል። ባዕድ አምልኮ እግዚአብሔር ያላዘዘውን ያንን በምንከተልበት ጊዜ የበለውና ሕዝብ እስራኤል መንገዳቸውን በሚሰጡበት ጊዜ የሚያጋጥማቸውን ችግሮችና የተለያዩ መሰናክሎች እንዴት መወጣት እንደሚቻልና ከዛ ነገር ለመራቅ ደግሞ ሁሉ ጊዜ ከፈጣሪ ጋር ያለን ግንኙነት ማዳበር ማሻሻል እንዳለብን ይነግረናል። ከዛም እንዲሁም ትእዛዛት ማስመለከተ የፓራሻት ክሪያት ሽማ እስራኤል የሚለው ሁለተኛው ክፍል ባየ ኢምሸሙአ በትእዛዛቱን በምትፈጽሙ ጊዜ ዝናብ በወቅቱ ተሰጣለሁ በሁሉም ታደርጋላችሁ የሚለውን በኦሪት ዘዳግም ምዕራፍ 11 ላይ ወደፊት የምናየው ሲሆን እንዲሁም ደግሞ የሌዋውያን ነገዶች በባለፈውም እንዳየነው የሌዋውያን ነገዶች እስራኤል ሀገር መሬት እንደማይወርሱና በእነሱም ዘንድ መሬት መውረስ እንደማይችሉ ሲናገር እንዲሁም እግዚአብሔር ሙሴ የሚያስረዳ ምንድነው አንዳንዴ ሕዝብ እስራኤል በበረሃ በነበሩበት ወቅት ያደረጓቸውን ኃጢያቶች እንደ ጥጃ ጣዖት የተለያዩ ነገሮች እንዴት እነዛ ነገር መጠንቀቅ እንዳለባቸው እግዚአብሔር ከግብጽ ሲያወጣን ከግብጽ አውጦ በምድረ በዳ 40 ዓመት ሲያስቀምጠን እንዴት እንደተንከባከበን እንዴት እንዳደረገን እንዴት ጥሩ ነገር እንዳደረገን የምንፈልገው ምግብ እንደሰጠን ልብሳችን አብሮ እንዳደገ ጫማችን እንዳላለቀ ይሄን ሁሉ በይበልጥ በሰፊው የሚያስረዳን የፓራሻ ክፍል ፓራሻ ቴኬቭ ይለዋል። ቴኬቭ ማለት ተረከዝ ማለት ተረከዝ ምንድነው ይላል። ተረከዝ ከሰው ልጅ ወይም ከኛ የበታቹ የምንረገጥበት የሰውነቱ ሁሉ የበታች ዋናው በአንድ በኩል ዝቅተኛ ማለት እንችላለን በሌላ በኩል ደግሞ ዋናው መቆሚያችን ተረከዝ እና ተረከዝ ምንድነው ይላል። የዚህ ተረከዝ ወይም ኤኬቭ የሚለውን ሊቃውንቶች በጣም ጠለቅ ብሎ ያስረዳል። ዘዳግም ምዕራፍ 7 ቁጥር 12 እንዲህ ይላል ተረከዝን ይህች ፍርድ ማለት ነው። ይህን ፍርድ ለምን አላለ? ይህች ፍርድ ማለት ይላሉ ሊቃውንቶች ትናንሽ ትእዛዛቶችን በምንፈጽምበት ጊዜ አነስ ያሉ ትእዛዛቶች አሉ። እነዛንም ልክ እንደ ትልቅ ማየት አለብን። ትእዛዛትን በመፈጽምበት ጊዜ አንዱ ትልቅ ትእዛዝ ነው አንዱ ትንሽ ትእዛዝ ነው ብለን ማወዳደር አንችልም። ያንን ሁለቱን አወዳድሮ ይሄ ትልቁን አመዝኘ ትልቁን ልፈጽም ትንሹን ልተው ማለት የለብንም። ትልቁንም ትንሹንም ምክንያቱም የዚህ ዋጋ ይበልጣል ያንሳል ብለህ መገመት አንችልም። ስለዚህ ምን አለን እግዚአብሔር ከአዳም ዳሽ ባይ ማለት በግሩ ተረግጧቸው የሚሄዱ ላዱሽ ማለት ወይም ዳሽ ባይ ማለት ልክ መሃድ ማለት ነው። እንግዲህ በገጠር በነበርንበት ጊዜ በሮች ይተሃዳሉ ማለት አንድ አውድማ ጥሎ ያንን
ለማ ይተሃዳል ያ ማለት መጠቅጠቅ ማለት ነው በእግር ምን ጠቀጥቃቸው ማን ቆጥራቸው ትናንሽ ትእዛዛቶችን መጠቀቅ እንዳለብን በዚህ ላይ ይነግረናል ይህ ምን ይላል ዘዳግም ምዕራፍ 7 ቁጥር 12 ላይ ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳን ምህረት ለአንተ ይጠብቅልሃል ይህችን ነው የሚለው አንተ ነው የሚለው እንግዲህ እዚህ ላይ ኦሪትም የምትነግረው ምንድነው እያንዳንዱ አንተ ብትፈጽም ለምን እናንተ ህዝብ እስራኤሎች አለ ሊቃውንቶች ምን አሉ አንተ ያለው ህዝብ እስራኤል ምንም እንኳን የተለያዩ ሰዎች ቢሆኑ በፈጣሪ ዘንድ እግዚአብሔር ጥሩ ነገርን ሲነግረን አንተ ነው የሚለው ሽማ እስራኤል እስራኤል ሆይ ስማ ነው እኛ አንድ ህዝብ ነን አንዱ በመልክ በቆዳ በተለያዩ ሀገራት የመጣን ቢሆንም ካንድ ግንድ ካንድ አብራክ ካንድ ትእዛዝ ካንድ መስፈርት ይወጣል ከዛ የመጀመሪያው ሰው ይላሉ ዳቦ ስንዴን ለምንድነው የተለየ ሆነው ይርካታ መዞን ወይም በኦሪት የተታዘዘ ነው የመጀመሪያው ሰው አዳም የምተመገበው ምን አይነት የማወቅ ዛፍ ፍሬ ምንድን ነበረ ፍሬ ነው ወይስ እህል ነው ይላል ሊቃውንቶች ከሚተነትኑት አንዱ ከሚሰጡት ውስጥ ምንድነው ስንዴ ነው የበላው ይላሉ ምክንያቱም ስንዴ የበላ ሰው ዕውቀት መሸመት ይችላል ሳልጅ ምግብ የስንዴ ዳቦ በመብላት በጀመረ ቁጥር ዕውቀት እየቀሰመ ይመጣል የዕውቀት ነው ይላል ምክንያቱም ሆድን የሚያሞላ ደግሞ ዳቦ ነው ያንን ተበላለ ተጠግበም አለ የሚለው ይላል ዳቦን በሚመገብበት ጊዜ የኃይል ይኖረዋል ለዛ ፈጣሪውን እንዲያገለግል ያደርጋል לאחר שאדם אכל לחם תחילת תכלית המצוות היא להזכיר לנו את השגחת השם ישירה פרטית የትእዛዛቶቹ ዓላማ ምንድነው ይላል እግዚአብሔርን እንድናስታውስ እንዴት ነው እግዚአብሔር የምናስታውሰው እግዚአብሔር አምላክ ሕዝበ እስራኤልን በመና በበረሃ ላይ መና እንደመገባቸው ሁሉ ያ ከእግዚአብሔር ዘንድ የምንቀበለው ምግብ ነበር እኛ ደግሞ በአሁኑ ሰዓት የምንቀበለው ምግብ ምንድነው ምንም እንኳን ወዛችን አንጠፍጥፈን ሰርተን ግረን ብንበላ ጥረን ግረን ብንበላም ያንን ኃይል ግን የሰጠን ፈጣሪ ነው እዛም ማመስገን አለብን ለምን ምን ይላል በዕብራይስጡ አብርሃም ወአዳ ለሐዘክ ሙዳኡት זה אפילו במצבים רגילים כאשר אדם משיג מזון בדרכים המקובלות כל פסת לחם צריכה לחשב כמתנה ישירה מאת השם כדוגמת המן שירד מן השמיים לדור המדבר እያንዳንዱ ሰው ይላል ምንም እንኳን በደረኻ መቆበለት አርሶ አንደ ፋርሶ ቢበላም ወይም በአሁኑ ሰዓት ስራ ይሄዳል እያንዳንዱ በሰጠውማ በወር ደሞዝ ይቀበላል ያን ደሞዝ ተቀብሎም በሚበላበት በሚጠጣበት ጊዜ አሰብ አለበት ምክንያቱም ኃይሉን የሰጠ ብርታቱን የሰጠ በሰላም ውለህ የመጣው የተመለስከ አይበለውና የተለያዩ አደጋዎች ሳይደርሱብህ ወደ ቤት የተመለስከ ስንት ሰዎች ነው እንደወጡ በውጭ የሚቀሩት ለዛ ሁሉ ማመስገን መቼ ተበላ ከጠጣ በኋላ ሎርቦ በልተ ጠጣህ ፈጣሪ ማመስገን ለፍዜ ብርካት አማዞን ነውየት מן התורה רק לאחר אכילת לחם ብርካት አማዞን ምንድነው ይላል የተለመደው ምናደርገው መቼ ነው ዳቦ ከተመገብነ በኋላ אפילו הצרכים הכרחיים ביותר אמצעי הקיום הפשוטים ביותר הם מתנה ישיר מהשגחת השם መሰረታዊ የሆኑ የህይወታችን መምረጃዎች ሁሉ እነዛ መሰረታዎች የሆኑት ሁሉ ማታናት አሸም አሽጋኻት አሸም እግዚአብሔር የሚሰጠን እግዚአብሔር በደግነቱ የሚለግሰን በረሃሚን በኸሰድ በረሃሚን በደግነትና በረህራሄ የሚመግበን አምላክ መሆኑን ማወቅ አለብን חמישה מיני דגן אלה כלולים כולם חיטה ושעורה አምስቱ የእህል አይነቶች ይላል
እነዚህ ስንዴና ገብስን ያጠቃልላል በውስጡ አከሽ ሽቦ ከቱ מצוות ברכת המזון בתורה גם עצם המושג הברכה מלמדים אותנו שברכת המזון היא יותר מאשר אמירת תודה מנומסת על מה שקיבל ברכת המזון תודה לך השם እግዚአብሔር እናመሰግናለን ብቻ ሳይሆን ጠለቅ ያለ ሐሳብና የትምህርት ይዘታል بרכת המזון አራት ነገሮችን በውስጡ ያቅፋል አናጋት השם את העולם كلال ואת ההיסטוריה እግዚአብሔር ዓለምን እንደሚመራ ያም ዓላማን መናውን ባስመለከተ አንደኛው የብርከት አመዞን አንቀጽ ክፍል በአራት ክፍሎች አሉት አንደኛው እግዚአብሔር ዓላማን እግዚአብሔር መናን በምድረ በዳ እግዚአብሔር ከሰማይ ማድቤቱን አዘጋጅቶ በእስራኤልን የመገበበት ያ ትልቅ የእምነት ትምህርት ቤት እንዳልነው እግዚአብሔር የመገበበትን የታሪኩን የህዝብ ታሪክን ታሪክ ያንጸባርቃል ያም ቀደም እንዳልነው እግዚአብሔር አሸር מתגלה ኸን חסד רחמים לפי זכויות המקובל זה ברכת እግዚአብሔር ደግነቱና በቸርነቱ ለማንኛውም ያለም ህዝብ ያላደረገውን ጸጋና በረከት ህዝብ እስራኤል 40 ዓመት መናን በበረሃ መገባቸው ያ አንደኛው ክፍል ዘውፍቲያ ሐሸም ናታን የተአረጽ ሁለተኛው ኤረት እስራኤል ሀገር የሰጠን ማለት እንቀመጥባት ከአራቱ ማዕዘናት ተሰብስበን ወዘደች ሀገር እንድንሰበሰብ ያደረገው የእግዚአብሔር ጸጋ በረከት እህቶቻችን ከዚህ ሀገር የነበሩትን ሁሉ አጥፍቶ ለኛ አምጦ ከተለያዩ አራቱ ማዕዘናት ሰብስቦ በዚች የተቀደሰች ሀገር አወረሰ ስለዚህም ስለ ሀገሪቷ አልአረጽ ነደል ሐሸም አልአረጽ ቱባ እዚህ ሀገር ደግነቱን እናመሰግናለን ብለን እንባረካለን ይህም ሁለተኛው ክፍል የብርከት המזון עדיין לא פתחתם חשבון בבנק 10? הורידו עכשיו את האפליקציה, פיתחו חשבון ב7 דקות ותענו. ሶስተኛው አላ ብሪት አብርሃም እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ምንድነው ተክሊቶ ስለማመድ ዘ ሀያክ ዩማን ማን ስለሚጾት ተዋ በእስራኤል ሀገር ማገልገል የምንችለው ፈጣሪን ምናገረግለው ለአብርሃም እግዚአብሔር አምላካችን በሞሪያ ተራራ ቤተ መቅደስዋን ባለበት ቦታ አንዱ ልጁን ይስሐቅን አቀርብ ብሎ ኢየሩሳሌምን መቀደስና ኢየሩሳሌም ቤተ መቅደሱ መገንባት የዳዊት ንጉስ መመለስ ለህዝብ እስራኤል ትልቅና ሰፊ አስፎት ያለው በዚህ በብርከት המזון ይገልጻል ኢየሩሳሌም የሚሯት እሷን ቢያወሷት 24 ሰዓት ማትጠገበውን እቺን ሀገር የሰጠን አል ኢየሩሳሌም ወብነ ኢየሩሳሌም ኢራኮደስ በመራብ ያመኑ ኢየሩሳሌምን በእኛ ጊዜ ገንባልን ብለን የምንባረከው ይሄም ሶስተኛው የብርከት המזון ክፍል ነው የጦለታችን ሁሉ መስመር የሚይዘው የእንደንዳችን በረከት የሚወጣው ቅድስና የምንጎናጸፈው እቺ ኢየሩሳሌም ቅድስቷ ከተማ ሳናይሽ አልቀረም አምላክ ካለው ገና ያለው ማለት ሽሎሻ ብራኾት አላሉ ማኪፎት את כל העניינים ሲጻረከም ላخل በኦራይታ በብርከት המזון እነዚህ ሶስቱ መስፈርት ስለምን ነው ስለ ሀገሪቱ ስለ ኢየሩሳሌም ሶስቱ ነገሮች ኢየሩሳሌምን በሙሉ እና እስራኤል ሀገርን ህዝብ እስራኤልን አንድ የሚያደርጋቸው ዋናው ክፍል ነው አላ አራተኛው ክፍል ደግሞ ህዝብ እስራኤል ወደዚህ ሀገር በመጡበት ጊዜ ጠላት ገብቶ አወደማቸው ይላል በገደላቸው ጊዜ ብዙ ሳምንታት ከቆየ በኋላ ማለት አስከሬናቸው እንኳን አልሸተተ ያን ታምር ለማስታወስ አራተኛው ቡራኬ አራተኛው የብርከት המזון ክፍል አለ ማለት እና ምንድነው የሚለን ይሄ ዋናው ቡራኬ የብርከት המזון ተመስገን ብቻ እግዚአብሔር ምግቡን ሰጠን ብቻ ብለን ማመስገን ብቻ ሳይሆን በተካለ እግዚአብሔር የታሪክን የህዝብ ታሪክን ይወሳበታል
እግዚአብሔር አምላክ በመናውቀው አገር በመናውቀው በረሃ በዛ በረሃ ላይ የሰጠንን ምግብ እቺን አገር አሕዛብን አባሮ እኛን ያስቀመጠን አገር እዚህ ፓራሻ የሚናገረው ምግብን ባስመለከተ ነው። ለምን ምግብ ለምን ያስፈልጋል? ስለ ቅድስናዋ ይሄ የእግዚአብሔር ማደሪያ ስለሆነው ስለ ቤተ መቅደሱ ስለ ተለያዩ ቅድስና ለምን አይናገርም? ስለ ምግብ ይለናል። ዓለም ነው ዝናብን ሰጣለው ፍሬያችሁን ሰጣላችሁ ሰባቱ እስራኤል ሀገር የተቀደሰችባቸው ነገሮች ሰባቱ የእህል አይነቶች እነዛን ሁሉ ለምን ይነግረናል? ለምን ወደ ቅድስና አልተናገረንም ብለን ኪያኺላት ፔሮቲያ አኑን ንዙዝም ንቅዱሻት አሽኪና ወማታራታ ንሽባ በቶባታ ንስባአ በቶባታ የነዚህ ፍራፍሬዎችና የጥሩ እህሎች ዓላማ ይላል እነዛን ተመግበን እኛ ሊቆች የእግዚአብሔር ሰዎች እንድንሆን ቅድስና በእኛ ውስጥ እንዲያደር ነው። ባለፈው በፓራሻት ሽሚኒ በኦሪት ዘሌዋውያን ውስጥ እንዳየነው የምንመገባቸው የእንስሳ አይነቶችና በምዕራፍ ኦሪት ዘሌዋውያን ምዕራፍ 11 ላይ እንዳየነው ከዛ ላይ ያየነው የሚበሉና የማይበሉ እንስሳቶች አይደል። ከዛም እግር መንገዳችን ያየነው ምንድነው? እስራኤል ሀገር ያሉ ፍራፍሬዎች ልዩ ናቸው። እነዛ የኛን ሃይምሮ የሚያስተካክሉና ወደ ቅድስና ገደናችን ቅድስናን እንድንሸምት የሚያደርጉ ቅድስናን የሚያጎናጽፉ የምግብ አይነቶች ናቸው። ስለዚህ ምን ይላል? በፔሮት ኤረጽ እስራኤል ትሙና ቅዱሻ በእስራኤል ሀገር ያሉ ፍራፍሬዎች ቅድስነት አላቸው። ስለዚህ እስራኤል ሀገር የበቀሉትን ፍራፍሬዎች ከተመገብን ሃይምሮአችን የተስተካከለ ሐሳባችን በደንብ የተሟላ ይሆናል። ማሽኪና ሾኸነት በኤረጽ እስራኤል ከነራዊ ሙኽላት ላስኪ እስራኤል ሀገር እነዛ ፍሬዎች ከእስራኤል ሀገር የተቀደሰች ሀገር ቫይታሚን በሚወስድበት ጊዜ ለኛም ቅድስና ይገባል። ፔሮት ኤረጽ እስራኤል ጋም ቪታሚን ኬ ቅዱሻ የሚለውን ኩፍ የሚለውን ቫይታሚን ያዙ ናቸው። ዘር ሞዘት ፊሳ ይሁዲት አሙካ ቅዱሻ מתגלה במציאות הארצית בחיים חומריים של העולם הזה עם ישראל חידוש העולם את המושג ארץ הקודש לא רק השמיים הם הקדושים גם הארץ קדושה እስራኤል ሀገር ነች የተቀደሰች ሀገር የምትባል ሰማዩ ብቻ አይደለም ቅዱስ ይባላል። ሕዝበ እስራኤል ቅድስናታን የተቀደሰች ሀገር የምትባለው እስራኤል ለምን የእግዚአብሔር ማደሪያ ስለሆነች በፓራሻት አሸዋ ዛሬ ተጽፏን እኔ አሸም ሮሼ ወጣም ርሽታ ሸና ደረች አኸረታች የእግዚአብሔር አይን ሁሉ ቀን የሚመለከታት እቺ የተቀደሰች ሀገር ነች። በኤረጽ አሸር በኤረጽ እስራኤል אין צורך להיכנס דווקא לבית הכנסת לפתוח את הארון הקודש בארץ ישראל, מספיק להכניס את הראש לתוך רגבי האדמתה בכל מקום הכל קדוש. ישראל אגב, צולת ותעודה מקדס בצ'ארל. አፈሯን መሬቷን የተቀደሰች ነች። እየቆፈረም ሰው ቅድስና መቀበል ይችላል። የዘራን ቅድስና መቀበል ይችላል። ለምን? አፈሯ ሁሉ የተቀደሰች። ስለዚህ ከዚች የተቀደሰች አፈር ቪታሚን ከዛ ቫይታሚን የሚወስድ ሰው ሁሉ ራሱም የተቀደሰ ይሆናል፣ ሁሉም ቅድስና ያገኛል። ስለዚህ መቀደስን የዚህ የምንመገበው ምግብ ዝም ብሎ ብቻ ሳይሆን ቅድስናን ይሰጠናል። ራቤኑ በሐየ እንዲህ ይላል፣ ቃል እንደማክበር ሁሉ ይላል ብርካታ ማዞንም ዳቦ ከመበለክ ከባርክ በኋላ እግዚአብሔርን ማገልገል እግዚአብሔር መባረክ ይሄ አድር ከሚለው ከእግዚአብሔር ትእዛዝ አንዱ ነው። ማለት እግዚአብሔር ዘላለማዊ ነው። እሱ ሁሉን ነገር በዓለም ላይ ያሉትን ሁሉ እንዲኖሩ ያደረገ እሱ ነው እንጂ እኛ እግዚአብሔር እንዲኖረው አላደረገ። ሄሎ ላርኦት አጽሞ ከኢሉ ኮል አውላም ኩሎ ታሉ ያላ ሁሉም የሚያደርገው የሚሰራው የሚጥረው የሚግረው ሁሉ እግዚአብሔር
ስለፈቀደለት እኔ ካሸር አኑ መባረክም ለካዶሽ በውሁ የሽ በዘ ተወሰፈት ሩህ አቆድሽ በምንባረክበት ጊዜ ይላል የበለጠ ቅድስና እንጎናጸፋለን በረክተኑ ሂሲባ ሽትባርሁ ኮላብሪው አሜን ምክንያቱም ቅድም እንዳልነው በኦሪት ዘፍጥረት ላይ እኛ ኃላፊነት ለዓለም ኃላፊነት እንዳለን ሁሉ በምንባረክበት ጊዜ ደግሞ ለሰውም ለዓለም ህዝብን በረከትን ጠጋውን ከእግዚአብሔር ዘንድ እናወርዳለን ለእንስሳቶችም እንደዚህ እናደርሳለን ሁሉ በረከት የሚገኘው አካራታ ጥሩ ላረገለት ጥሩ መመለስ ማለት ይህን በመናደርግበት ጊዜ የእግዚአብሔር በረከት በእኛ ላይ ያለ ስለዚህ የብርካታ ማዞን ዓላማው ይላል ብርካታ ማዞን በመነባረክበት ጊዜ ፈጣሪን እናገራለን የእግዚአብሔርን ታማኝነት እኛ ታማኞች መሆናችን ፈጣሪን በትክክለኛ ማገልገላችን ያሳያል አልሺህ አካዶስ ምንድነው የሚለው ይህን ነገር ካረክ በኋላ በመሰራ በመታገለግልበት ጊዜ የጄ ብርታት ኮኺብ የኔ ብርታት ነው ይህን ገንዘብ ይህንን ንብረት ይህንን ቤት ይህንን ሊያደረኩት ብለህ ኩራት እንዳይሰማ ተጠንቀቅ ትበላለህ ትጠግብማለህ ስለዚህ ምን አለን አልሺህ አካዶስ አንሃጋት አዳም የሰው ልጅ መመራት ያለበት ይለናል አንድ ሰው ሆዱ እስኪሞላ መብላት የለበት መብላት ያለበት የሚቻለውን ያህል መመገብ በአማርኛ ከእጅ መጥኖ ወደ አፍ በልቶ ከሚቃሰት ይልቅ ጥቂት በልቶ ፈጣሪን ማገልገል አለበት መጠጣትም ይችላል ግን ጠጦ መስከር ደግሞ ከፈጣሪ ያርቃል ስለዚህ ምንድነው የሚለን አዳም አስቡ ብሎ ለይኾል አድሺስባ እስኪ ሆዱ እስኪሞላ እስኪቃቃት መብላት የለበት ሻመር ለኻፔን ተኻል ተሰባታ ቢሻኽታ ይታሸመሉ ይላል ከወኸል አድስባሁ ደበርአ ሆዱ እስኪሞላ የሚበላ ጥሩ አይደለም ደበርራ መጥፎ ነው ኪቦ ያሩም ልባቡ ፈጣሪውን ይራሳል ቀስ ቀስ እያልከ ግን ሆድ እና መጥፎ ነገር እየሳበ ስተት ሁሉ ነገር ተዋል ሻማታ ሚስናይ ሸምኮላ ሚጥወት ዙላት ሲያተ ድበረም አሸር ሻማታ በስናይ ተራራ የሰማው ሁሉ ተረሳለ በሐርካ ኦድ ሚአት ትርኸቀተርሁ እንቱ ኻልሰባት ይራክ ወደ እግዚአብሔር ጎዳና ከሱ ይራክ ትመጣለህ ትበላለህ ጠግብማለህ ፈጣሪንም ተረሳለህ ተሽካው ሚላሶት ሚጥወታው ልሽሞ ትዛዛት መጠበቅም ትተዋለህ ሰንበትን አታከብሩም ፋሲካን አታከብሩ ትባተል ሚቶራ ሚጥወት ብትለህ ኸራን አውተጉፍ አው ስጋን ያንተ ፍላጎት ተከትለህ ትሄዳለህ በኦመር ኪሎ ከን ምን አሸም ሀያ ኪያሉ አዛብታ ቶራቶ ኦሪትን ትተዋለህ በዛ በመጥፎም ሐሳብ ትመራለህ ወኪያ ነፈሻ ሐሞ ሐሽኒ ንግዲ በሰው ልጅ ሁለት ሐሳቦች አሉ አንደኛው ጥሩ ሲሆን አንደኛው የመጥፎ በአንድ ደቂቃ ይወስድም ይላል ቀስ እያለ ነው የሚወስድ ስለዚህ ተጠንቀቅ ይላል እነኮላ ጥላኻት አዳም ትሉያ በሽኔድ ባረ የሰው ልጅ በሁለት ነገሮች ብቻ በረከትን ይቀበላል እሽታድሉት አንደኛ ሙከራ ማድረግ የሚቻለው እግዚአብሔር ተመስገን አምላኬ ዕውቀትን ስለሰጠኝ ብልሃትን ስለሰጠኝ እኔንም እንድሰራ እንዳገኝ አረከኝ ብሎ ፈጣሪ መመለካለ ከኛ ስለሆንኩ ይህን ሀብት ንብረት ነው ያገኘሁት ብሎ ከሰው በጉልበቱና በኃይሉ ከተመካ ይሄ ጥሩ ነገር አይሆንም ለዚህ ሁሉ ማሰራው ምንድነው ይላል የሚጨረሰው የወሩቱ ክፍል በምን ቃል ነው የሚያልቀው ማለት እንዳየነው የብርካታ ማዞን ትእዛዝ በጣም ትልቅ እንደሆነና በዚህ ላይ ደግሞ ማወቅ መፈጸም የሚገባን ነገሮች እንዳሉ ነው ከዛ ምንድነው የሚለን በመጨረሻው አካባቢ እንዲህ ይላል አምላካችሁ
አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከእርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓትም እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ። የእግራችሁን ጫማ የምትረግጧት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስም ከታላቁ ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ዳርቻችሁ ይሆናል። እግዚአብሔር በዚህን ጊዜ ትእዛዙን በምንሄድበት ጊዜ በእግዚአብሔር ጎዳና በምንማርበት ጊዜ እስራኤል ሀገር ያለን የሀገሪቱ ፍቅርና የትእዛዛቱ ፍቅር በእኛ ላይ ሁለቱም አንድ መስመር በገቡበት ጊዜ እግዚአብሔር በረከትን ይሰጠናል። እግዚአብሔር ይባረከናል። እና አሁን ማለት እግዚአብሔር ቺን ሀገር ይጠብቅልን፣ ለእኛ ሰላም ይስጠን፣ እናንተም ሰላምን ይሁንልና መልካም ሁኑ። ሻባት ሻሎም።